የኛ ፕላኔት ሳይንስ እንደሚነግረን ከሆነ ምድራችን 4.6 ቢሊዮን ዓመት ይወሰደባት ኤግዚስት ለማድረግ ማለት ነው። ሌላ ዓለም ላይ ሌላ ህይወት ሊኖር እንደሚችል የሚያረጋግጥልኝን አንድ ትልቅ ፍንጭ አግኝቻለሁ ብሎ እኛ ጋላክሲ ውስጥ ብቻ 300 ሚሊዮን አይነት ህይወት ሊኖር ይችላል። ከሌለ ደግሞ ወደፊት ሊኖርበት ይችላል ዛምድ አሁን ሚልኪ ዌይ ጋላክሲ የምንለው አንዱን ጋላክሲያችንን እስከ 1920 ዓመተ ምህረት ድረስ እንደ ዩኒቨርስ ነበር የምናየው። ኬቱ 18b ፕላኔቷ ደግሞ እቺ ነች። ከምድራችን ጋር ስትነጻጸር ኬቱ 18b እንግዲህ እቺን ትመስላለች። እቺ ኬቱ 18b የምትባለው ፕላኔት ላይ እንሂድ ብንል በመኪና 1 ቢሊዮን ዓመት ነው የሚወስድብን። ዩኒቨርስ ውስጥ ላይፍ የለም ማለት ባህርን በብርጭቆ ጨልፎ እዛ ብርጭቆ ውስጥ አሳ ስላላገኘ ባህር ውስጥ አሳ የለም እንደማለት ነው ማለት ነው። እኛ ከምናስበው አይነት ውጪ የሆነ ህይወት ሌላ ዓለም ላይ ቢኖር ያንን ለመቀበል እንደ ማህበረሰብ ዝግጁ ነው የሚል ጥያቄን ያነሳል ማለት ነው። የካምብሪጅ ዩኒቨርሲቲ የሳይንስ ምርምር ተቋም የሆነ አንድ ቡድን በቅርቡ ባወጣው አንድ መረጃ መሰረት ሌላ ዓለም ላይ ሌላ ህይወት ሊኖር እንደሚችል የሚያረጋግጥልኝን አንድ ትልቅ ፍንጭ አግኝቻለሁ ብሎን ዓለም ላይ ከፍተኛ መነጋገሪያ የነበረ ዜና ነበር ባሳለፍነው ሳምንትና በዚህ ጉዳይ ላይ ሰፊ ውይይት ልናደርግ ነው። እውነት ሌላ ዓለም ላይ ሌላ ህይወትን አገኘን? ብዙ ጊዜ አስትሮናውቶችና ሳይንቲስቶች በዚህ ጉዳይ ላይ በደንብ ማረጋገጫን ሳያገኙ እንዲያናውንስ አያደርጉምና አሁን ላይ የተገኘው ይሄ አናውንስ ለማድረግ የበቃውና በዚህ ልክ ፕሮሚሲንግ ሲግኔቸር የሆነ ባዮ ሲግኔቸር የሆነ ምልክትን አግኝቻለሁ ያሉበት ፍንጭ ምንድነው? ምንድነው የተገኘው ነገር? ምንስ ይለውጣል? እንዴትስ ነው የተገኘው? ምን ያህል ከባድ ርቀት ነው የተከደው? ለምንድነው ብዙ ጊዜ አስትሮናውቶችና እንደ ናሳ ያሉ ትላልቅ የሳይንስ ምርምር ተቋሞች እንደዚህ አይነት የምርምር ውጤቶችን ለህዝብ ይፋ ሳያደርጉ በፊት ምን ያህል ከባባድ የምርመራ ውጤቶችን እንደሚያልፉ ሳይንቲስቶቹ በዚህ ጉዳይ ላይ የሰጡት መረጃዎች ምን እንደሚመስል ያቺ ሌላ ፍጥረት ሊኖርባት ይችላል ተብላ የተጠረጠረችው እቺ ፕላኔት ምን እንደምትመስል ምን ያህል ርቀት ላይ እንዳለች ከዚህ በፊት ደግሞ በዚህና በእንደዚህ አይነት ላይክ ግራውንድ ብሬኪንግ በሆኑ ዜናዎች ላይ ያሉንን አንዳንድ መረጃዎችን ማንስተን ስለሌሎች ፍጥረታት የተለያዩ ጉዳዮችን ልናወራ ነው። ወደዛ ከመግባታችን በፊት እስቲ ወደ በኋላ ላይ ለመነሻ እንዲሆነን ያሉትን አንዳንድ Now scientists searching for aliens are cautiously optimistic after discovering the strongest evidence yet of life on another planet. 18 months ago, scientists detected tiny hints of gas molecules in the atmosphere of planet K2-18b that might have been produced by life. Now, the scientists leading the search told me that the evidence has grown. It is certainly the strongest sign we have seen yet. I can realistically say that we could confirm this signal within 1 or 2 years. If you do, what would you say about the prospect of life on other worlds? I think if we confirm that there is life on K2-18b, that would basically imply that life should be very common in the galaxy. well እንግዲህ ይሄንን ለመነሻ ካነሳ ነው በኋላ ላይ ከተናገራቸው ነገሮች ውስጥ አንስተን የምናወራባቸው ነገሮች ስለሚኖሩና እንደ መግቢያም እንዲሆነኝ ነው። ሌሎች የተለያዩ አንዳንድ ማስረጃ ቪዲዮዎችንም እያየን ምድሯ እቺ ሌላ ህይወት ሊኖርባት ተብላ የምትገመተው K2-18b የተባለች ምድር ምን እንደምትመስል ዌብሳይት ላይ በአኒሜሽንም እያየን ሰፊ ነገር እናወራበታለን። እንግዲህ ሳይንቲስቶች ባሳለፍነው ሳምንት ነው ይሄንን አናውንስ ያደረጉት። እኔም በአንድ አጋጣሚ ጠፍቼ ነበር። ሶሪ አንዳንድ ካሜራ መቀየር ነበረብኝ፣ አንዳንድ ቦታዎችንም ማስተካከል ነበረብኝ። እኔ ለአንድ ሳምንት ስጠፋ እናንተ ሌሎች ፍጥረታትን አግኝታችሁ ጠበቃችሁ። well መልካም ስለሱ እስቲ አንዳንድ ነገሮችን እናንሳ። እንግዲህ ሳይንቲስቶቹ እንደተናገሩ ከሆነ ይሄ ያገኘነው መረጃ ወይም ያገኘነው ፍንጭ promising sign like ሌላ ላይፍ ሌላ ዓለም ላይ ሊኖር እንደሚችል ወይም እቺ K2-18b የምትባል ከኛ 124 የብርሃን ዘመን ርቀት ላይ የምትገኝ አንዲት ምድር ላይ ሌላ ህይወት ሊኖር እንደሚችል የሚያረጋግጥልኝን ከፍተኛ የሆነ ፍንጭ አግኝቻለሁ ነው ያለው። ይሄንንም ፍንጭ ለማግኘት የተጠቀመው እንግዲህ ጄምስ ዌብ ስፔስ ቴሌስኮፕ በመባል የሚታወቀው ከዓመታት በፊት ስራ ላይ የዋለው የናሳ
የስፔስ ቴሌስኮፕ ነው። ከፍተኛ የሆነ ፓወርፉል የሆነ ስፔስ ቴሌስኮፕ ነው። ብዙ ምርምሮችን ብዙ አዳዲስ ፎቶዎችን ለማንሳት ስለ ዩኒቨርስ ማናቃቸውን አብዛኛውን ነገር ለማወቅ የጠቀመ ስፔስ ቴሌስኮፕ ነውና ተራ ፎቶዎችን ብቻ አይደለም የሚያነሳው። እንደምታዩት ትልቅ ነው። የተለያዩ የብርሃን ጨረሮችን ነው ዲቴክት እያደረገ የሚያገኛቸው ሞለኪውሎች የተለያዩ ኢንፍራሬዶችን እየቀየረ ኮንቨርት እያደረገ የሚያገኘው ውጤት ምንን እንደሚያሳይ ራሱ የተለያዩ ውጤቶችን የሚያወጣ ኃይለኛ ፓወርፉል የሆነ ስፔስ ቴሌስኮፕ ነውና በዚህ ስፔስ ቴሌስኮፕ ነው ይሄኛውን ኬሚካል ፊንገርፕሪንት ዲቴክት ማድረግ ይቻል ነው ብለዋል ሳይንቲስቶቹ። ይሄንን የሚያገኙት K2-18b በምትባል ስፔስ K2-18b የምትባል ፕላኔት ላይ ነው። እንግዲህ እዚህ ፕላኔት ላይ የተገኘው ምንድነው ለሚለው ዳይሜታል ሰልፋይድ እና ዳይሜታል ዲሰልፋይድ የሚባሉ ሁለት የተለያዩ የኬሚካል ውጤቶች ናቸው። እነዚህ የኬሚካል ውጤቶች ናቸው ይሄ ጄምስ ዌብ ስፔስ ቴሌስኮፕ ዲቴክት ያደረገው። እንግዲህ እንዴት ዲቴክት እንደሚያደርግም በኋላ ላይ እናየዋለን። እነዚህ የኬሚካል ውጤቶችን ዲቴክት ካደረገ በኋላ ነው ወደዚህ ውጤት የመጣው። ይሄንንም እንዲህ ላይ ያደረገው እነዚህ የኬሚካል ውጤቶች ዳይሜታል ሰልፋይድ እና ዳይሜታል ዳይሰልፋይድ የሚባሉት ሁለት የኬሚካል ውጤቶች የሚገኙት ከህይወት ካለው ነገር ላይ የሚወጡ ናቸው እንጂ ህይወት ያለው ነገር የሌለበት ቦታ ላይ የማይገኙ እንደሆኑ ነው ሳይንቲስቶቹ የሚናገሩት። እነዚህንም ኬሚካል ውጤቶችን የሚያመርቱት ወይም እንዲወጡ የሚያደርጉት እንደ አልጌ ምናምን ያሉ አይደለ ውሃ ውስጥ የሚገኙ የማይክሮባያል ላይፍ የሚባሉ ጥቃቅን የህይወት አይነቶች የሚያመርቷቸው የኬሚካል ውጤት ነውና ይሄ የኬሚካል ውጤት መታየት ከቻለ እዛ ፕላኔት ላይ ህይወት ሊኖር ይችላል የሚል ማረጋገጫን እንደሚሰጥ ነው ሳይንቲስቶቹ የሚናገሩትና ይህንንም ዲቴክት ያደረጉት እንግዲህ 124 የብርሃን ዘመን ርቀት ላይ ነው። ወደ 700 ትሪሊዮን ኪሎ ሜትር ርቀት ላይ ነው ማለት ነው። ይህን ዲቴክት ለማድረግ የሚካሄደው ርቀት ራሱ በጣም ከባድ ነው። ሌላው እቺ K2-18b የምትባለው ቪዲዮ ላይ የምትመለከቷት አይነት በውሃ የተሞላች ፕላኔት ነች እና ሌላው ይህንን ያገኙትን ፍንጭ ሊያረጋግጥላቸው የቻለው ነገር እቺ ሄሽን የምትባለው ወይም ደግሞ በውሃ የተሞላች ፕላኔት መሆኗና ብዙ ጊዜ በውሃ የተሞሉ ፕላኔቶች ላይ ነው እንደዚህ አይነት DMS እና DMDS በብዛት የሚገኙት እንደዚህ አይነት የኦሽን ፕላኔቶች ውሃ ብቻ የሞሉባቸው ፕላኔቶች ላይ እንደሆነ ይናገራሉ ሳይንቲስቶቹ። ይሄ ብቻ ሳይሆን K2-18b በኦርቢት የምታደርጋት ስታር ወይም የምትዞራት ኮከብ ሃቢታብል ዞን የሚባለው ቦታ ላይ እንደምትዞር ነው የሚነገርላት ማለት ነው። ያም ደግሞ ለህይወት የሚመች ማለትም የምታገኘው የፀሐይ ብርሃን ለፀሐይ ያልቀረበ ከፀሐይ ያረቀ እንደኛ ምድር ሁላ የኛ ምድር የምትዞርበት ሃቢታብል የሚባለው ዞን ላይ ነው ኦርቢት የምታደርገውና እነዚህ ሌሎች ተጨማሪ ማረጋገጫዎችና ሃቢታብል ለመሆኗና ሌሎች ህይወት ሊገኙባት ይችላል የሚለውን ፍንጭ በደንብ የሚያጠናክሩ ሌሎች መረጃዎች ናቸው። በተጨማሪም ደግሞ ሃይድሮጅን ሪች የሆነ አትሞስፌር እንዳላት ይናገራሉ ሳይንቲስቶቹ። እንዳልኩት ደግሞ ሃቢታብል ዞን ላይ ነው ኦርቢት የምታደርገው። ሳይንቲስቶቹ እንደሚሉት ከሆነ ከዚህ በፊት ጄምስ ዌብ ስፔስ ቴሌስኮፕ በመጠቀም ኒር ኢንፍራሬድ የሚባልን ቴክኖሎጂን በመጠቀም ካርቦን ዳይኦክሳይድ እና ሚቴንን አግኝተው እንደነበረ እዛ ፕላኔት ላይ ከዓመታት በፊት ዲቴክት አድርገው እንደነበረ ይናገሩና አሁን ላይ ግን ሚድ ኢንፍራሬድ የሚባለውን ከዚህ በፊት ኒር ኢንፍራሬድ ነበር የሚጠቀሙት። አሁን ደግሞ ሚድ ኢንፍራሬድ የሚባልን የቴክኖሎጂ መንገድ ወይም ደግሞ ዲቴክት የማድረጊያ መንገድን ተጠቅመን ነው ይህንን ሳይን ያገኘ ነው ብለዋል። እና ሳይኑም የመጣው በጣም ጠንካራና ጥርት ባለ መልኩ ነው ያረጋግጥ ነው የሚሉት ሳይንቲስቶቹ እንደሚናገሩት ማለት ነው። ከዚህ በፊት እንዳለው የሚያጠራጥር ሳይሆን በጣም ጥርት ያለና ስትሮንግ ኤንድ ክሊር በሆነ መልኩ ነው የወጣልን ነው የሚሉት ይሄ መረጃ ማለት ነው። ግን በድንጋሚ መረጋገጥ ያለበት ግዴታ እንደሆነ ይናገራሉ ማለት ነው። በዚህ ብቻ ባገኘነው መረጃ ብቻ ሌላ ፍጥረት እዛ ፕላኔት ላይ አለ ብለን ልናገር አንችልም። የተለያዩ ማጣራቶችን ካለፈ በኋላ ነው ወደዛ ደረጃ የሚገባው ማለት ነው። ይሄ የኬሚካል ውህደት የተገኘው የኬሚካል ውህደት እኛ ምድር ላይ ከህይወት ካላቸው ጥቃቅን ነፍሳትና ውሃ ውስጥ ካሉ
እንደ አልጌ ካሉ ማይክሮባያል የሚባሉ ላይፎች የሚገኝ ቢሆንም ግን እዛ ፕላኔት ላይ እኛ ማናውቀው አይነት የኬሚካል ጥምረት የሚፈጥረው ውጤት ሊኖር ይችል ይሆናል ይላሉ ማለት ነው። ማለትም እኛ ምድር ላይ በህይወት ካለው ነገር የወጣ የኬሚካል ውጤት ስለሆነ ሌላ ምድር ላይ ህይወት ካለው ነገር የሚወጣው ብለን ማረጋገጥ አንችልም። ይህንን ለማረጋገጥና ያገኘነው መረጃ 100% የተረጋገጠ እንዲሆን ምንድነው የሚያደርጉት? አሁን ሳይንቲስቶቹ እንደሚናገሩ ከሆነ ላብራቶሪ ውስጥ ላብ ውስጥ ይህንን የተገኘውን ዲኤምኤስ እና ዲኤምዲኤስ የሚባሉትን የኬሚካል ውጤቶች ህይወት ከሌላቸው ነገሮች ጋር አጣምረው ህይወት የሌላቸውን የኬሚካል ውጤቶችን አቀናጅተው ለመፍጠር ነው የሚሞክሩት። ለምሳሌ ማለት ነው በሌሎች መንገዶችን ማጣራት ይደረጋል። ግን አንዳንድ መረጃዎችን ሳያገኙት እንደዛ ነው። የተለያዩ ሙከራዎችን ያደርጋሉ። የተለያዩ ነገሮችን ሞክረው ይህንን ውጤት ማግኘት ካልቻሉና ይሄ ውጤት የሚገኘው ህይወት ካለው ነገር ብቻ ከሆነ እንደሆነ ካረጋገጡ ሳይንቲስቶቹ ይሄን ወደ ማረጋገጥ እንደሚገቡ ነው የሚናገሩት። እንግዲህ ለማረጋገጥ ጊዜ እንደሚወስድ ይናገራሉ። ግን ከ2 ዓመት በላይ እንደማይወስድና በ2 ዓመት ውስጥ ይሄን ነገር በደንብ አረጋግጠን የተጣራ ያለቀለት መረጃ ይዘን እንመጣለን ነው የሚሉት ሳይንቲስቶቹ እንደሚናገሩ ከሆነ። ሳይንቲስቶቹ እንደሚናገሩ ከሆነ ይሄንን ዲቴክት ለማድረግ እንደዚህ አይነት ጥቃቅን የሆኑ የኬሚካል ውጤቶችን 124 የብርሃን ዘመን ርቀት ላይ ወይም 700 ትሪሊዮን ኪሎ ሜትር ርቀት ላይ እንደዚህ አይነት ጥቃቅን የኬሚካል ውጤቶችን ዲቴክት አድርጎ ህይወት አለ የለም የሚለውን መንገድ የሚያዩበት መንገድ እጅግ አስቸጋሪ ነው። እሱን ከማየታችን በፊት ቢቢሲ ይሄንን ያስረዳበት መንገድ ጥቂት እሱን እንየውና K2-18b is 2.5 times the size of Earth and it's 700 trillion miles away. The James Webb Space Telescope is so powerful it can analyze the chemical composition of the atmosphere from the light that passes through it from the small red star it orbits. Its chemical signature seems to suggest that it contains molecules which on Earth can only be produced by living organisms, and it's such a strong signal that if it is home to life, it's plentiful. K2-18b is thought to be a water world covered entirely by a vast ocean, and the evidence is growing that it may be teeming with life. NASA's test mission has እንግዲህ እነዚህ የምናያቸውን ጥቃቅን የኬሚካል ውጤቶችን ነው ከሩቀት ላይ ዲቴክት ማድረግ የቻሉት ማለት ነው እነዚህ ሳይንቲስቶች። ይህንን የሚያደርጉበት መንገድ በጣም ነው የሚያስቸግረው። ከዚህ በፊት አንዳንድ ነገሮችን ለማየት ሞክር ነበረ። እንዴት ነው ላይክ ፕላኔትን ዲቴክት የሚያደርጉ ሳይንቲስቶች የሚል ጥያቄ ፈጥሮብኝ ነበር ድሮና በጣም አስቸጋሪ መንገድ ነው የሚያልፉት። አሁን ለምሳሌ አንድን ኮከብ ዲቴክት ማድረግ ቀላል ነው፣ ምክንያቱም ያ ኮከብ የሚያመነጨው የፀሐይ ብርሃን ስላለ ያንን የፀሐይ ብርሃን ዲቴክት ማድረግ ነው ቀላል ነው። ነገር ግን አንድን ፕላኔት ዲቴክት ማድረግ ማለት አንድም በጣም ፍጹም ርቀት ላይ ያለን ፕላኔት ማየት መቻል ማለት በቴሌስኮፕ በጣም ከባድ ነው ማለት ነው። ምክንያቱም ያ ትልቅ ፀሐይ ስለሚያበራበትና በዛ ትልቅ የፀሐይ መሃል ወይም ዙሪያው ላይ ጥንጥዬ የሆነች ነገር ስታልፍ ዲቴክት እንደማድረግ ነው። ሳይንቲስቶቹ እንደሚናገሩ ከሆነ ትልቅ የኳስ ሜዳ የስቴዲየም ፓውዝ አለ አይደለ? ትልቅ የስቴዲየም ፓውዛ ላይ ጥንጥዬ ቢራቢሮ ነገር ስትበር እሷን እንደማየት እና እሷን ዲቴክት እንደማድረግ ነው፣ ሌላም ፕላኔት ዲቴክት ማድረግ። እና ሳይንቲስቶቹ እንደሚናገሩ ከሆነ ፀሐይዋን ኦርቢት ሲያደርጉ እነዚህ ፕላኔቶች እነዚህ ዲቴክት የሚያደርጓቸውን ፕላኔቶች የሚያጠኗቸውን ፕላኔቶች ፀሐይዋን ሲዞሯት ኦርቢት ሲያደርጓት በፀሐይዋና በምድሯ መካከል በፕላኔቷ መካከል የሚፈጠረውን ነጸብራቅ ዲቴክት እያደረጉ ያ የሚያመነጩት የፀሐይ ብርሃን ወይም ደግሞ ነጸብራቁን ነው ዲቴክት እያደረጉ ከዛች ጥንጥዬ ፕላኔት ላይ እቺን ነጸብራቅ ዲቴክት እያደረጉ ነው እንግዲህ በየጊዜው የተለያዩ የጨረር ወይም ኢንፍራሬድ አይነቶችን ውጤቶችን እያዩ ያን ነው ኮንቨርት እያደረጉ ይሄ ምን አይነት ውጤትን ያመጣል፣ ይሄ የሚመጣው እንደዚህ አይነት የብርሃን ነጸብራቅን የሚያወጣው ፕላኔት ምን ሲሆን ነው የሚለው እንግዲህ ከባድ የጥናት ደረጃን አልፎ ነው እዚህ ደረጃ ላይ ይሄን ውጤት የሚያመጡት ማለት ነው። በጣም አስቸጋሪ እንደሆነ ነው የሚናገሩ። ግን ጄምስ ዌብ ስፔስ ቴሌስኮፕ በጣም ለዚህ እንደረዳቸውና ያሉት የተራቀቁ ቴክኖሎጂዎች በጣም ፓወርፉል እና በጣም አድቫንስድ እንደሆነ ይናገራሉና ይሄም ስራን እንዳቀለላቸው ነው የሚናገሩት።
ሌላው ሳይንቲስቶቹ በዚህ ግኝታቸው ላይ ያነሱት ሐሳብ እነዚህ የተገኙት ሞለኪውሎች K2-18b ላይ የተገኙት ሞለኪውሎች ምድር ላይ ከሚገኘው ወይም ምድር ከምታመነጨው የምድር ውሃ ውስጥ ያሉ ነፍሳት ከሚያመነጩት ሞለኪውል ጋር ሲነጻጸር ከምድር 1000 እጥፍ የሚበልጥ ነው የተገኘው። ማለትም ምድር ላይ ካለን ሞለኪውል እጥፍ 1000 እጥፍ የሚበልጥ ሞለኪውል ነው የተገኘው። እሱም እቺ K2-18b ፕላኔት በጣም ትልቅ ስለሆነች እና ሙሉ በሙሉ በውሃ የተሞላች የኦሽን ፕላኔት ስለሆነች እንደሆነም ይናገራሉ። ይህም በሌሎች ገለልተኛ አካላት ተመርምሮ ማለፍ አለበት ይላሉ። ይሄኛው በእነሱ ብቻ በአንድ ቲም ብቻ ተጠንቶ ተረጋግጦ በቃ ሌላ ፕላኔት ላይ ህይወትን አግኝተናል ብለው የሚተውት ነገር አይደለም። የተለያዩ የሌላ ሀገር ሳይንቲስቶች አጥንተውት በተለያየ ተቃራኒ በሆነ መልኩ አይተውት ከዛ በኋላ ሁሉንም ጥናት ካለፈ በኋላ ነው እንግዲህ ይሄንን አናውንስ የሚያደርጉት። ለምሳሌ ላሉ ሳይንቲስቶች እንደሚናገሩ ከሆነ በተጨማሪ ልናያቸው ይገባ የነበሩ እንደነ ኢቴን የሚባሉ ሌላ የሞለኪውል ውጤቶችን እዛ ፕላኔት ላይ አሁን ላላየንም ይሄን ዲቴክት ስናደርግ ግን እንደነ ኢቴን ያሉ ሌሎች ውጤቶችን አላገኘንም እና ይሄ ሌላ አጠራጣሪ ውጤት ሆኖ አግኝተናል ይላሉ። አሁን ላይ ያለንበት የእርግጠኝነት ደረጃ ይላሉ ሳይንቲስቶቹ ይሄንን ሳነብ ነው እኔም ይሄን መረጃ ያገኘሁት። በዚህ ልክ አስቸጋሪ እንደሆነ አላውቅም ነበር። አሁን ላይ ያለንበት የእርግጠኝነት ደረጃ ይላሉ ይሄን ሁሉ መረጃም ይሄን ሁሉ ማስረጃም አግኝተው 3 ሲግማ ሌቭል ኦፍ ሲግኒፊካንስ የሚባል ሌቭል ላይ ነው ይላሉ። ይሄም ማለት 0.03% በእድል ሊታይ ይችላል የሚል ደረጃ ላይ ነው። ይሄን አብራራዋለሁ። ሳይንሳዊ ግኝቶቻችን ይላሉ እርግጠኛ ለመሆን ሳይንሳዊ ግኝቶች እርግጠኛ ሆኖ ለህዝብ በእርግጠኝነት አናውንስ የሚደረጉት 5 ሲግማ threshold or 0.0006 በታች እድል የሆነ መታየት አለበት ይላሉ። ይሄ ማለታቸው ነው አሁን ላይ ያገኙት ይሄ እዚህ K2-18b ላይ ያገኙት ሞለኪውል እና ውጤቶች በሙሉ 99.7% እርግጠኛ ሆነዋል። ግን 0.3% ሌሎች ትክክል ያልሆኑ ወይም በድል የተገኙ ውጤት ሊሆን ይችላል የሚል ጥርጣሬ አለ። 0.3% በድል ወይም ደግሞ እርግጠኛ ያልሆነበት ውጤት እርግጠኛ ፐብሊክ ላይ አናውንስ አይደረግም እንደ ውጤት አይያዝም ማለት ነው። ገና ሌሎች ጥናቶች ሊደረግበት ይገባል። 99.7% እንኳን የሆነ ነገር ላይ እርግጠኛ ሆነው አናውንስ አያደርጉትም ማለት ነው። 0.3% ከሆነ አናውንስ ለማድረግ 99.99994 መሆን አለበት። ማለትም 0.00006 በታች የሆነ ኔጌቲቭ ውጤቶች ሊኖሩት ይገባል ማለት ነው። ያ ማለትም ኦልሞስት 100% እርግጠኛ ሳንሆን ምንም አናውንስ አናደርግም ነው የሚሉት። እንግዲህ ይሄ በጣም አስቸጋሪ ይመስላል አይደል? እንግዲህ እነዚህን ሁሉ መረጃዎችና ማሳያዎች ሳይንቲስቶቹ ካቀረቡ በኋላ አንደኛው ዋናው ሳይንቲስት በዚህ ጉዳይ ላይ የሰጠው የመጨረሻው ደስ የሚል ብዙ ሊያነጋግረን የሚችል አንድ ሐሳብ አለ። ወደዛ ከመግባታችን በፊት እቺ እስካሁን ስናወራላት የነበረችው ፕላኔትን የሚያሳይ የናሳ አንድ ዌብሳይት አለ። እዛ ላይ ለማየት ያክል በአኒሜሽኑ ማሳያ ላይ ይሄንን ነው የምትመስለው ፕላኔቷ K2-18b ብዬ እስካሁን ሳወራችሁ የነበረው ዌብሳይታቸው ላይ ገብታችሁ ማየት ትችላላችሁ። ኦርቢት የምታደርጋት ስታር እቺ ነች። ኤም ታይፕ ስታር ይባላሉ ይላሉ። እነዚህ አይነት ስታሮች ለትሪሊየንስ ኦፍ ይርስ ነው ሰርቫይቭ የሚያደርጉት ሳይሞቱ እንደ ሌሎች ስታሮች ሳይፈነዱ ምን ሳይሉ በጣም ለረጅም ዓመታት የመቆየት እንትን አላቸው አቅም አላቸው ይላሉ እነዚህ ስታሮች። K2-18b ፕላኔቷ ደግሞ እቺ ነች። ከምድር ጋር እናነጻጽርበት ኦፕሽን አላቸው። ከምድራችን ጋር ስትነጻጸር K2-18b እንግዲህ እቺን ትመስላለች። ከጁፒተር ጋር ሲነጻጸር ደግሞ ከጁፒተር ትንሽ አነስ ትላለች። ኢንተረስትድ ለሆናችሁ ሰዎች ነው እቺ ላሳያችሁ ብዬ ነው እንጂ ገብታችሁ ዌብሳይቱ ላይ ማየት ትችላላችሁ። በተጨማሪ ሌላው ዌብሳይቱ ላይ ስንገባ የምናገኘው ነገር ውስጥ ስለ ፕላኔቷ አንዳንድ መረጃዎችንም እዚህ ዌብሳይቱ ላይ ማግኘት ትችላላችሁ። ኦርቢት የምታደርግበት ፔሪድ 32 ቀን ነው። በ32 ቀን
አንዴ ነው የምንዞረው። እኛ በ300 ምናምን ቀን ነው 360 ቀን ነው የምንዞረው። እቺ ግን 32 ቀናትን ነው የምትዞረው ፕላኔቷን ማለት ነው። ስታሯ በጣም ትንሽዬ ስለሆነች ማለት ነው። ትራቭል ለማድረግ እኛ ከዚህ እዛ እንሂድ ብንል ብሎ ናሳ የተለያዩ ማሳያዎችን ያስቀምጣል። እነዚህ እቺ ኬቱ 18b የምትባለው ፕላኔት ላይ እንሂድ ብንል በመኪና 1 ቢሊዮን ዓመት ነው የሚወስድብን። በጣም ነው የሚገርመው ማለት ነው። ይሄ ቡሌት ትሬን በሚባለው ደግሞ በፈጣኑ ባቡር 649 ሚሊዮን ዓመታትን ይወስድብናል። በጀት እንሂድ ብንል ደግሞ 139 ሚሊዮን ዓመታትን ነው የሚወስድብን። ቮያጀር 1 የምንላት ስፔስ ክራፍት ደግሞ ብትሄድ 2 ሚሊዮን ዓመታት ነው የሚወስድብን። በብርሃን ፍጥነት የምንጓዝ ደግሞ 124 ዓመታትን ይወስድብናል ማለት ነው። በብርሃን ፍጥነት ተጉዘንም 124 ዓመታትን ይወስድብናል። እንግዲህ ስለ ፕላኔቷ የተለያዩ መረጃዎችን ማግኘት ከፈለጋችሁ እዚህ ዌብሳይት ላይ ገብታችሁ ማግኘት ትችላላችሁ። ወደዚች ፕላኔት እያጠናቀቅን እንምጣና ወደ ሌሎች ፍጥረታት ወደሚሉ አንዳንድ ሀሳቦችን እናንሳ። አሁን ያገኘነው ውጤት ይላሉ ሳይንቲስቶቹ ብቻውን መዳረሻ ባይሆንም ግን ትልቅ እርምጃ እና በሌላ ህይወት ፍለጋ ላይ እጅግ ተስፋ ሰጪና አመርቂ ውጤት እንደሆነ ይናገራሉ። ከዚህ በፊት እንደዚህ አይነት ውጤቶችን በሌሎች ህይወት ፍለጋ ላይ አግኝተው እንደማያውቁ ነው ሳይንቲስቶቹ የሚናገሩት። እና ይሄ ዋናው ሳይንቲስት ፕሮፌሰር ኒኩ ማዱሱዳን የሚባለው በኔ እይታ ይላል ሌላ ህይወትን የማግኘት ነገር ከዚህ በኋላ አያጠያይቅም። በጥቂት ዓመታት ጊዜ ውስጥ ማሳካታችን የማይቀር እንደሆነ ሊታወቅ ይገባል የሚል ፍንጭን ይሰጥና ግን አንድ በጣም አሪፍ ሐሳብን ያነሳል። አሪፍ ጥያቄን ያነሳል። የኔ ጥያቄ ግን ይላል ዝግጁ ነን ወይ ያልጠበቅነው ወይም የተለየ አይነት ፍጥረት ቢያጋጥመን ወይም ደግሞ እኛ ከምናስበው አይነት ውጪ የሆነ ህይወት ሌላ ዓለም ላይ ቢኖር ያንን ለመቀበል እንደ ማህበረሰብ ዝግጁ ነን ወይ የሚል ጥያቄን ያነሳል ማለት ነው። ይሄ በጣም አሪፍ ጥያቄ ይመስለኛል። ወደዛ በደንብ ገብተን ብናወራው አሪፍ ይመስለኛል። ምክንያቱም ብዙ ጊዜ የሌሎች ፍጥረታት ጉዳይ አጠያያቂ ነው። አብዛኛው የኛ ማህበረሰብ የዓለም ህዝብ እዚህ ዩኒቨርስ ውስጥ ያለ ነው እኛ ብቻ እንደሆነ የሚያስብ ጥቂት አይደለም። እሱ ብቻ ሳይሆን ሌሎች ፍጥረታት አሉ ብሎ ሲያስብም የምናስበው አብዛኞቻችን ላይክ ኤሊየን የምንላቸው እነዚህ ፊልም ላይ የምናያቸውን አይነት ፍጥረታትን ነው እንጂ ሌሎች ፍጥረታትን ለመቀበል ዝግጁ ሆነን አይመስለኝም እንደ ማህበረሰብ። እሱ አንድ አስጊ ነገር ይመስለኛል። ሌሎች ፍጥረታትን ማግኘቱ ሌሎች ፍጥረታት እዚህ ዩኒቨርስ ላይ እንዳሉ ማወቁ አጓጊ ነገር ቢሆንም ግን የምናገኛቸው ፍጥረታት ያልጠበቅናቸውና ለየት ያሉ ቢሆኑ እንዴት ልንቀበላቸው ዝግጁ እንደሆነ አላቅም። የተደረገም ጥናት አይቻላቅም። ላይክ አራይቫል የሚል ፊልም ላይ አሁን ከዚህ በፊት አንስቼላችሁ ነበር። ሌሎች ፍጥረታትን ላይ አተኩሮ የሰራ ፊልም ነውና እዛ ፊልም ላይ ያቀረቧቸው ሌሎች ፍጥረታት ብሎ የተለያዩ ነገሮች ነበሩ። እንዲህ በእጃቸው የረጩ ነው የሚግባቡት ምናምን ግራቪቲን ዲፊት ማድረግ የሚችሉ አይነት ፍጥረታት ናቸው። የተለያዩ አይነት ፍጥረታት ናቸውና እኛም ሌላ ፕላኔት ላይ የምናገኘው ሌላ ፍጥረት ከኛ የተለየ ቢሆንና ያልጠበቅነው አይነት ፍጥረት ቢሆን ለመቀበል ዝግጁ ነን እንደ ማህበረሰብ የሚለው አንድ ከባድ ጥያቄ ይመስለኛል። ያው አሁን ላይ እዛም እንደርስበት የተራቀቀ ቴክኖሎጂ ባይኖረንም ግን እና ፕሮፌሰሩ እንዳለው ይሄ አንድ አጠያቂና ወሳኝ ጉዳይ ይመስለኛል። ሌሎች ፍጥረታትን ስናስብ እንዳልኳችሁ ኤሊየኖችን ብቻ ነው የምናስበው። እኔ ኤሊየኖች የሚባሉት ነገሮች አይመቹኝም፣ ያናዱኛል። ላይክ ሌሎች ፍጥረታትን የተለዩ አይነት ፍጥረታትን እንዳናስብ በአንድ አይነት ቅርጽ ብቻ ሌሎች ፍጥረታትን ቀርጸን እንድናይ የተጋረድን ይመስለኛል ኤሊየኖች በሚባሉ በእነዚህ ነገሮች። ቢኮዝ 2 ትሪሊየን ጋላክሲ ካለ እዛ 2 ትሪሊየን ጋላክሲ ውስጥ ቁጥር ስፍር የሌላቸው ከዋክብት ካሉ እነዚህ ከዋክብት ደግሞ በትንሹ አንድ ፕላኔት በዙሪያቸው ኦርቢት የሚያደርግ ከሆነ ፕሮባብሊ ላይክ እያንዳንዱ ጋላክሲ ውስጥ ራሱ አንድ ህይወት ቢኖር 2 ትሪሊየን አይነት ህይወት እዚህ ዩኒቨርስ ውስጥ አለ ማለት ነው። ግን የሚገርመው ነገር ይሄ አይደለም። እኛ ጋላክሲ ውስጥ ሚልክ ዌይ ጋላክሲ ውስጥ 300 ሚሊዮን በላይ አርዝ ላይክ ፕላኔቶች አሉ። ሃቢታብል የሆኑ ሃቢታብል ዞን ላይ ኦርቢት የሚያደርጉ አርዝ ላይክ ፕላኔቶች አሉና አንድ ፕላኔት ላይ የደረስንበት ቴክኖሎጂ ነው። አሁን አንድ ፕላኔት ላይ አንድ ጥቂት ሞለኪውሎችን
ዲቴክት እንድናደርግ ያደረገ እድሜ ለሳይንቲስቶች እነሱ በደረሱበት በተራቀቀ ቴክኖሎጂ ነው። ግን መረጃዎች እንደሚያሳዩ ከሆነ ከ300 ሚሊዮን በላይ አርዝ ላይክ ፕላኔቶች አሉ፣ ሃቢታብል ናቸው። that means እኛ ጋላክሲ ውስጥ ብቻ 300 ሚሊዮን አይነት ህይወት ሊኖር ይችላል። ከሌለ ደግሞ ወደፊት ሊኖርበት ይችላል እዛ ምድር። ሌሎች ፍጥረታትን ስናስብ 300 ሚሊዮን አይነት የተለያዩ ፍጥረታትን ልናስብ እንገደድ ይሆናል ማለት ነው ወደፊት። እነዚህ አሁን እንደዚህ አይነት ላይክ አዳዲስ ግኝቶችን ያገኘን ከመጣን እነዚህ ፍጥረታት ምን አይነት ሊሆኑ እንደሚችሉ ማሰብ መገመቱ ግዴታ ይሆንብናል። እና ብዙ ጊዜ አእምሮዬን የምፈትነው ነገር ነው ይሄ ሌሎች ፍጥረታትን የማሰብ ጉዳይ። ከራሴ ጋር ሆኜ አስበዋለሁ። እነዚህ ሌሎች ፍጥረታት ላይክ ምን አይነት ሊሆኑ ይችላሉ? መልካቸው ምን አይነት ሊሆን ይችላል? ምድራቸው ምን አይነት ሊሆን ይችላል? እንደኛ ነው የሚበሉት? እንደኛ ነው ላይክ የሚዘሩት እህል እንደኛ ነው ላይክ የላይፍ ስታይላቸው እኛን ነው የሚመስሉት? ከኛ በላይ ያምሩ ይሆን የሚል ጥያቄ ነው ያነሳባል። እና ላይክ የተለዩ አይነት ፍጥረታት ቢሆኑ እንደኛ ስሜት የሌላቸው ቢሆኑ ያዝኑ ይሆን? ይከፉ ይሆን? ያፈቅሩ ይሆን? ይናደዱ ይሆን? ላይክ በዚህ መልኩ ልናያቸው ይገባል ብዬ አስባለሁ። ሌሎች ፍጥረታትን ስናስብ ሊያጋጥመን የሚችለው ምን ሊሆን እንደሚችል አይታወቅም። ለኛ ሳይሆን አሁን ሜቢ ኢን ዘ ፊውቸር ላይክ ሃይማኖት ይኖራቸው ይሆን? ሌሎች ፍጥረታት ላይክ በፈጣሪያም ይሆን? ፊዚክስን ላይክ ዲስከቨር አድርገው ይሆን? መብራትን ዲስከቨር አድርገው ይሆን? ወይስ ከኛ በላይ በጣም የተራቀቁ ናቸው? ወይስ ገና ጫካ ውስጥ ያሉ እንስሳቶች ናቸው? ላይክ እኛ ከጫካ ወጥተን ከተማን የገነባን እንስሳት ነንና ገና ኢቮልቭ ሳያደርጉ ጫካ ውስጥ ያሉ ከሌሎች እንስሳት ጋር ደፋ ቀና ያሉ ገና ላይክ ዝግመተ ለውጣቸው ዲቨሎፕ ያላደረጉ ፍጥረታት ናቸው? ወይስ ከኛ በላይ ፍጹም የተራቀቁና እኛም ማናቃቸውን ነገሮችን ዲስከቨር ያደረጉ ናቸው የሚለው ሌላ ጥያቄ ይመስለኛል። እና አንዱ እሱ ሆኖ ሌላው ካሉ ፐብሊክ ላይ አናውንስ ማድረግ የለብንም አለብንም የሚለው ነው። ላይክ ማህበረሰባችንን የሚያደናግጠው እንደሆነ ብዙዎች ይናገራሉ። ላይክ ቢኖሩና ብናገኝ እንኳን የሌሎችን ብናገኛቸው እንኳን ለማህበረሰቡ ማሳወቅ አለብንም የሚለው ነገር አለ። በዚህ ጉዳይ ላይ ኢሎን ይመቸኛል። እንደዚህ አይነት ቀልድ አያውቅምና ላይክ እኔ ኤሊየኖችን ካገኘው ይላል እሱ ብዙ ሳተላይቶች አሉት አይደለ? የኔ ሳተላይት ኤሊየኖችን ዲቴክት ካደረገ ወይም ሌላ ላይፍ ዲቴክት ካደረገ ወዲያውኑ ፖስት ማድረግ ነው የሚለው። ምድራችንን ኦርቢት ከሚያደርጓት ሳተላይቶች ከ9000 ሳተላይቶች ውስጥ ወደ 6000 የሚጠጋው የኢሎን መስክ ነው። 3000 የተለያዩ ዓለማት የተለያዩ መንግስታት ሳተላይቶች ናቸው። እና ከነሱ ሳተላይቶች ውስጥ አንዱ ዲቴክት ካደረገ ሌላ ፍጥረት የሌላ ፍጥረትን ነገሮች ፎቶ ማግኘት ከቻልኩኝ ወዲያውኑ መለቀው ነው የሚለው። አይ ቲንክ ማህበረሰባችን የሚደናገጥ አይመስለኝም ሌሎች ፍጥረታትን ብናገኝ መደባበቅ የሚገባዋል ብዬም አላምንም። ሌላው በጣም እንትኑ ሳይንቲስቱ ፕሮፌሰሩ ከተናገረው ንግግር ውስጥ በጣም ደስ ያለኝና መጀመሪያ ላይ ያሰማዋችሁ በኋላ ላይ እናወራበታለን ያልኳችሁ ሐሳብ ጋዜጠኛው ጠይቀው ይሄ አሁን የተገኘው ግኝት ቢረጋገጥና ላይፍ እዚህ K2-18b የምትባለው ፕላኔት ላይ ህይወት እንዳለ ቢረጋገጥ ምን ነው የሚያሳየው ሲለው ላይፍ ጋላክሲያችን ውስጥ ኮመን እንደሆነ ነው የሚያሳየን ያለው። ማለትም በቃ እንደ ቀልድ የተለያዩ ዓለማት ላይ የተለያዩ አይነት ፍጥረታት እንዳሉ ነው የሚያረጋግጥልን ያለው። ይሄም በጣም ትክክል ነው። የሱም ማሳያ ያሳያችኋለሁ። ከዚህ በፊት እንደዚህ ያገኘ ነው አንድ ውጤት አለ። ምክንያቱም ምንድነው እንደዚህ አይነት ከዚች ከK2-18b ጋር የሚመሳሰሉ በሷ ኦርቢታል ዞን ላይ ኦርቢት የሚያደርጉ ማሳቸው ግራቪቲያቸው ሃቢታብል የሆኑ ፕላኔቶች ቁጥር ስፍር የላቸውም እና እዛች ፕላኔት ላይ ላይፍ እንዳለ ማረጋገጥ ከተቻለ ጋላክሲያችን ውስጥ ላይፍ ቀልድ ይሆናል ማለት ነው። ተራ ነገር ይሆናል። ይሄ ትንሽ አስገራሚ ይመስለኛል። ከዚህ ጋር የሚያዝ በጣም የሚገርማ ብዙዎች የሚያውቁት አይመስለኝም። እስከ 1924 ዓመተ ምህረት ድረስ እንደዚህ አሁን ዲስከቨር ሳናደርግ አሁን ሌሎች ፍጥረታትን ዲስከቨር ስናደርግ ምን አይነት ለውጦች እንደሚያመጣ በዛው እንድናይ ነው። አሁን ሚልክ ዌይ ጋላክሲ የምንለው አንዱን ጋላክሲያችንን እስከ 1920 ዓመተ ምህረት ድረስ
እንደ ዩኒቨርስ ነበር የምናየው። ዩኒቨርስ ይመስለን የነበረው ይሄ ጋላክሲያችን አሁን ጋላክሲ ብለን የምንጠራው በውስጡ ቢሊየንስ ኦፍ ስታርስ ብቻ ይዞ የሚገኘው አንዷን ጋላክሲያችንን እንደ ዩኒቨርስ ነበር የምናየው። ዩኒቨርስ ብለን የምንጠራው እሱን ነው ሳይንቲስቶች የሚያጠኑት። ጋላክሲ እቺን አንዷን ጋላክሲ ብቻ ነበረ አስትሮናውቶች እስከ 1920 ዓመተ ምህረት ድረስ። ከዛ 1924 ዓመተ ምህረት ላይ ኤድዊን ሀብል የተባለ አስትሮናውት ነው ላይክ በጋላክሲ ውስጥ ያሉትን የተለያዩ ስታሮች ሲያጠና ስታሮችን እየተከታተለ እያጠና በነበረበት ወቅት ላይ ከስታር በላይ የገዘፈን ነገር ያህል ከስታር በላይ ትልቅ የሆነ ነገር ዲቴክት ያደርጋል ማለት ነው በቴሌስኮፕ። ሶ ያ turns out to be galaxy አንድሮሜዳ ጋላክሲን ዲቴክት አደረገ ማለት ነው 1924 ላይ። that means እኛ እስከ 1920 ዓመተ ምህረት ድረስ ዩኒቨርስ ነው ብለን እናስበው የነበረው ጋላክሲያችን ዩኒቨርስ አልነበረም። ጀስት አንድ ተራ ጋላክሲ 2 ትሪሊየን ጋላክሲዎች ውስጥ የሚገኝ አንድ ተራ ጋላክሲ እንደሆነ ያኔ ነበር ዲስከቨሪ ያደረግነው። ማለትም ሌላ ጋላክሲን አየን። that means ከጋላክሲያችን ከዩኒቨርሳችን ውጪ ሌላ ዩኒቨርስ እንዳለ ከ1920ዎቹ በኋላ ነው ዲቴክት ያደረግነው ማለት ነው። ካን ዩ ኢማጂን ከ1920ዎቹ በፊት ጋላክሲያችን ዩኒቨርሳችን እንደሆነ ነበር የምናስበው። ሶ አሁን ላይ ጋላክሲ ተራ ነገር ነው። 2 ትሪሊየን ጋላክሲዎች አሉ ምን አሉ። ሶ እንደዛ ሁሉ አሁን ላይ ህይወት ብለን ስናስብ ምድራችንን ወይም ደግሞ እንዳልኳችሁ እነዚህ አይተናቸው ማናቃቸውን ኤሊየኖችን ነው የምናስበው። ግን በዚህ መልኩ ሌሎች ፍጥረታትን ዲቴክት ማድረግ ከቻልን ካገኘን ብዙ ነገር ነው የሚያሳየው ማለት ነው። ላይክ ዩኒቨርስ ውስጥ ህይወት ኮመን እንደሆነ ነው የሚያሳየን። ይሄም ደግሞ ብዙ ጥያቄዎችን ይፈጥርብናል። እንዴት ነው ህይወት የሚጀምረው? እንዴት ነው እያንዳንዱ ፕላኔት ላይ ህይወት የሚጀምርበት ፕሮሰስ ምንድነው የሚለውን ሌላ ጥያቄ ነው። እሱ መጨረሻ ላይ አሪፍ ጥያቄ አንስተን እንዘጋዋለን ማለት ነው። ሌሎች ፍጥረታት የሉም የሚል አንድ ክርክር ላይ አንዲት አስትሮናውት ያነሱትን ሐሳብ አንድ ልጅ ሲያወራ ሰምቼው በጣም ደስ ያለኝ ሐሳብ ነው። ያው ማን እንደሆኑ ብዙ መረጃው ስለሌለኝ ክሬዲት መስጠት አልችልም። ግን ምን አሉ ሴትዮዋ ሌሎች ፍጥረታት እንደሌሉ እኛ ብቻ እንደሆነ አድቫንስድ የሆኑ ፍጥረታት ዩኒቨርስ ውስጥ እኛ ብቻ እንደሆነ ክርክር ሲነሳ እቺ አስትሮናውት ምን አለች? ይሄ ማለት አለች ላይክ ባህር ውስጥ ባህርን በጭልፋ ባህርን በብርጭቆ ጨልፎ ከዛ እዛ ብርጭቆ ውስጥ አሳ ሳያገኙ ሲቀሩ እዚህ ዩኒቨርስ እዛ ባህር ውስጥ አሳ የለም እንደማለት ነው። ዩኒቨርስ ውስጥ ያለው ፕላኔት ቁጥር ስፍር የለውም ማለት ለመናገር ማለት ነው። ቁጥር ስፍር የለውም። ቁጥር ራሱ መግለጽ የሚችለው አይመስለኝም ዩኒቨርስ ውስጥ ያሉትን ፕላኔቶች። እኛ እስከዛሬ ያጠናናቸው ፕላኔቶች 5000 ብቻ ናቸው። ስታሮች 5000 ብቻ ናቸው። ይቅርታ ፕላኔቶች አሉ 5000 ስታሮች ዙሪያ ኦርቢት የሚያደርጉ ፕላኔቶች ነው ያጠናነው። እነሱንም ሚልኪ ዌይ ጋላክሲ ውስጥ ብቻ ከኛ ኮከብ ለኛ ቅርብ የሆኑትን 5000 ከዋክብት ብቻ ነው ያጠና ነው ማለት ነው። ሶ 5000ዎቹን ከዋክብት ብቻ አጥንተን ከዛ ዩኒቨርስ ውስጥ እነዚህ ከዋክብት ውስጥ ህይወት ስላላገኘን ኦሬዲ ያገኘን ነው። ግን ስላላገኘን ላይፍ ዩኒቨርስ ውስጥ ላይፍ የለም ማለት ሴትዮዋ እንዳለችው ባህርን በብርጭቆ ጨልፎ ባህር ውስጥ እዛ ብርጭቆ ውስጥ አሳ ስላላገኘን ባህር ውስጥ አሳ የለም እንደማለት ነው ማለት ነው። ሶ ኦብቪየስሊ ቁጥር ስፍር የሌላቸው ፍጥረታት እንዳሉ ይሄ በደንብ የሚያሳይ ይመስለኛል። ወይ አንድ ሁለት ትንሽ ኮንፊውዚንግ ሐሳቦችን እናንሳና ትንሽ ወዝገብ የሚያደርጉ ሐሳቦችን እናንሳና ከዛ የመጨረሻ ደግሞ አንድ አሪፍ ጥያቄ ለቀጣይ ፕሮግራም ላይ የምንወያይበትን አሪፍ ጥያቄ አንስቼላችሁ እንጨርሳለን። ሌሎች ፍጥረታትን ስለ ሌሎች ፍጥረታት ከጓደኞቼ ጋር ስናወራ አማነሳላችሁ አንድ ሐሳብ አለ ላይ ከነሱ ስለ ሌሎች ፍጥረታት ሲያስቡ ብዙ ጊዜ ኦብቪየስሊ ከፕላኔታችን ውጪ ነው የምናስበውና እንዲላችኋለሁ we don't know ሌሎች ፍጥረታት ከኛ ፕላኔት ውስጥም ሊወጡ ይችላሉ ላችኋለሁና ሜቢ like ከሚሊየንስ ዓመታትም በኋላ ሊሆን ይችላል እኛም ማናስበው አይነት ፍጥረት ከዚህ ምድር ላይ ሊወጣ ይችላል። ሶ እነሱንም እንደ ሌሎች ፍጥረታት መቁጠር ይገባናል ብዬ አስባለሁ።
what do you think about this? like እኛ like ከጫካ ውስጥ ወጥተን ከተማ የገነባን እንስሳቶች ነን እኛም እንደሌላው እንስሳ ነንና ከሌሎች እንስሳቶች ውስጥ ኢቮልቭ አድርጎ ሊሆን ይችላል እኛ ከምንፈጥረው ማዳቀል ሊሆን ይችላል ከላብራቶሪ ውጤት ሊሆን ይችላል ከማንኛውም አይነት ውጤት ከኛ የተለየና ከኛ በተሻለ አድቫንስድ የሆነ ፍጥረት ከኛ ምድር ውስጥ ሊወጣ የሚችል ይመስለኛል አሁን ላይ ባሆንም ግን ወደፊት ወይም ደግሞ እኛው ራሳችን ሌሎች ፍጥረታት በደረሱበት ስልጣኔ ደረጃ ኢቮልቭ አድርገን ሌላ ፍጥረት ምንሆን ድንሆን እንችል ይሆናል ሶ ሌሎች ፍጥረታትን ስናስብ ከዚህ ዓለም ውጭ ብቻ ሊሆን አይገባም ብዬ አስባለሁ ከኛ ዓለም ራሱ ሌላ ማናቀው አይነት ፍጥረት ኢቮልቭ አድርጎ ሊወጣ ይችላልና like happen ካደረገም should have to welcome them አይደለ ሌላው አንድ ቲክቶክ ላይ ሰሞኑን አንድ ሐሳብ አንድ ልጅ ያነሳው ሐሳብ ነውና በጣም ይገርመኛል ይሄ ነገር ማለት ነው like what do you think about this habitable የሚባልና habitable የማይባል ፕላኔት አለ አይደለ አሁን habitable ማለት ለህይወት ምቹ የሆነ habitable ደግሞ ለህይወት ምቹ ያልሆነ ማለት ነው ሶ እኛ አንሃቢታብል የምንላቸው ለፀሐይ ቅርብ የሆኑ ወይም ከፀሐይ የራቁ አትሞስፌራቸው ለህይወት ምቹ ያልሆነ ላይፍን ሰፖርት የማያደርጉ ፕላኔቶችን አንሃቢታብል ለህይወት ምቹ ያልሆኑ ፕላኔቶች ብለን እንቆጥራቸዋለን ሶ ብዙም እነዛ ፕላኔቶች ላይ ጥናት አይደረግም ብዙም ሳይንቲስቶች እነሱ ላይ አያተኩሩና አንድ ልጅ ምን ሲል ሰማሁት እነዚህ ፕላኔቶች እኮ አንሃቢታብል የሆኑት ለኛ ህይወት ነው አለ this is crazy ማለትም እኛ ማናቀው አይነት ህይወት እዛ ፕላኔት ላይ like exist ማድረግ የሚችልበት የላይፍ ፎርም ቢኖርስ አንሃቢታብል ያለን አንድም ፕላኔት እየሰየመን ያለ ነው ለኛ ምቹ ስላልሆነ ነው እንጂ ሌሎች ህይወታትን ሰፖርት ያደርጋል አያደርግም የሚለውን አውቀን አይደለም ማለትም ማናቀው አይነት እኛ ምን ተነፍሰው አይነት ኦክሲጅን የማይተነፍስ እኛ ምን ጠጣው ውሃ የማይጠጣ እኛ ምን ተነፍሰው አየር የማያስፈልገው አይነት ሌላ አይነት ፍጥረት ቢኖር ዩኒቨርስ ውስጥ እና እኛን ሃቢታብል የምንለው ፕላኔት ላይ ኤግዚስት ማድረግ ቢችልስ የሚል ሐሳብ ነው ያሳል ማለት ነው ግን እስካሁን ድረስ በመናቀው ባዮሎጂካል ላይክ ውጤት ላይፍን ሰፖርት የሚያደርግ ላይፍ ብለን የምንጠራው አይነት ላይፍ ሰፖርት የሚያደርግ ፕላኔትን ብቻ ነው ሃቢታብል የምንለው ግን እኛም ማናቀው አይነት የላይፍ ፎርም ቢኖርና እነዚያን ሃቢታብል የምንላቸው ለህይወት የማይመቹ ፕላኔት ላይ መኖር የሚችልበት ኤግዚስት ማድረግ የሚችሉበት መንገድ ቢኖርስ የሚል ሐሳብን ያነሳልና it's a good one actually we don't know so ዋና ሐሳቦቹ እነዚህ ናቸው ሌላው ጥያቄ ስለ ህይወት ሲነሳ በጣም አንድ አከራካሪ ጥያቄ አለ ላይፍ ህይወት እንዴት ይጀምራል የሚለው ማለት ነው ፕላኔቶች ላይ ህይወት እንዴት ይጀምራል ሃይማኖቶች የተለያዩ ሐሳቦች የሚሰጡን የራሳቸው መልስ አለ ግን let's take it ወደ ሌላ ፕላኔት ማለት ነው ከኛ እንጣና ወደ ሌላ ፕላኔት ላይ እንውሰድ አንድ ፕላኔት like ሲፈጠር ዝም ብሎ አይደለም የሚፈጠረው አይደል obviously ፎርም ያደርጋል ፎርም ለማድረግ ያ ፕላኔት ቢሊየንስ ኦፍ ይርስ ይወስድበታል የኛ ፕላኔት ሳይንስ እንደሚነግረን ከሆነ ምድራችን 4.6 ቢሊየን ዓመት ይወሰደባት ኤግዚስት ለማድረግ ማለት ነው ሃቢታብል ለመሆን ቢሊየንስ ኦፍ ዓመታት ይወሰደባት ሶ የኛ ምድር ለህይወት ሳትመች ቢሊየን ዓመታት ኖራ ነበር ሳይንስ እንደሚነግረን ከሆነ ማለት ነው ሶ ሌሎች ፕላኔቶችንም ስናጠና እንደዛ ነው ላይክ ኦርቢት ያደርጉበት የነበረበት ቦታ አትሞስፌራቸው ኦክሲጅናቸው ሁሉ ነገር ለህይወት ምቹ ሳይሆን በፊት አንሃቢታብል ሆነው ለረጅም ዓመታት ቆይቷል እሳትና ድንጋይ ብቻ ሆኖ የቆዩ ፕላኔቶች ቀላል አይደሉም አሁን ሃቢታብል ሲሆኑ ከጊዜ ከሚሊዮን ዓመታት በኋላ ማለት ነው ሶ አንድ ሃቢታብል ያልሆነ እሳትና ድንጋይ ብቻ የነበረ ህይወት በጊዜ ሂደት በፕሮሰስ ሂደት ለህይወት ምቹ የሚሆን ሃቢታብል የሆነ ፕላኔት ሆነ ማለትም ላይክ ዛፎች በቀሉበት ምን አለ የተለያዩ ነገሮች ለህይወት ምቹ ሆነ ሶ ይሄ ሃቢታብል የሆነ ፕላኔት at some point የሆነ ጊዜ ላይ አንሃቢታብል ነበር ብለናል ሶ ልክ ሃቢታብል ሲሆን ላይፍ ኬት መጥቶ ነው እዛ ፕላኔት ላይ ኤግዚስት የሚያደርገው ማን ነው ላይፍን እነዚህ ፕላኔቶች ላይ ያመጣ ኤግዚስት እንዲያደርጉ የሚያደርገው ሳይንስ የሚለው መልስ አለ ሃይማኖት የሚለው መልስ አለ ምናምን ግን what do you think ፕሮሰሱ ምን ይመስላችኋል
የተለያዩ ሐሳቦች አሉ እነሱን አነሳላችኋለሁ በሌላ ፕሮግራም ላይ እናወራባቸዋለን ግን ከብዙ ሰዎች ጋር መከራከርበት ከብዙ ሰዎች ጋር መነጋገሪያ የሆነ ርዕስ ነውና እስቲ ዲስከስ ኢት ላይክ አንድ ሃቢታብል ያልነበረ ፕላኔት ሃቢታብል ሆኖ ለህይወት ምቹ ሲሆን ህይወት ከየት መጥቶ ነው እዛ ፕላኔት ላይ ኤግዚስት የሚያደርገው because ከዛ ፕላኔት ውስጥ ወጣ አንዳንድ at some point ያ ፕላኔት ለህይወት የማይመችና ህይወት የሚጠፋባት ፕላኔት ነበር አይደል so እንዴት ነው ያ ወርክአውት ያደረገው የሚለው ላይክ ከኛ ምድር ከኢቮሉሽን ሂስትሪ ሳይንስ ከማሳየ ምናምን ከብዙ ነገር ተነስተን ብዙ ነገር እንልበት እንችላለን ግን እስቲ እናንተን ሐሳብ ደግሞ እንስማው ብዬ ነው ትንሽ ረዘም ያደረኩት ባይዘው ላይክ የራሴንም ሐሳቦች እንዲያጫወትኳችሁ ረዘም ያደረኩት ብዙዎቻችሁ ስለተቆጣችሁ ነው ቪዲዮዎችን አታሳጥራቸው አውራና አጫውተን ስላላችሁ ነው እንጂ ብዙ ጊዜ የራሴን ሐሳቦች ቪዲዮዎች ያላነሳ ግን ካንተመቻችሁ እንዲንወያያለን ያስባለሁ ትንሽ ቀዝቀዝ ካልኩኝ ትንሽ ሰላማሜ ነው ቴንክ ዩ እንግዲህ ሌላ ፕላኔት ላይ ሌላ ህይወትን በዚህ መልኩ ዲቴክት አድርገናል እንግዲህ ዌልካም እንላችኋለን ወደ ዩኒቨርሳችን ሌሎች መረጃዎችን ስናገኝ ደግሞ በእንደዚህ አይነት ጉዳይ ላይ የተለያዩ ጉዳዮችንም ይዘን መተን እናወራባችኋለን በቀጣይ በዚህ ባልኳችሁ ጉዳይ ላይ ልናወራ ስለምንችል አስቡበት ኮሜንት ጻፉልኝ ወይም ደግሞ ኢንቦክስ ማድረግ ትችላላችሁ ሐሳባችሁን በውስጥ መስመር ጽፉልኝም ያነሱትን ሐሳብ እዚህ ላይ አምጥቼ እንደ ሐሳብ ላቀርበው እችላለሁ ቴሌግራም ኢንስታግራም ሊንክ የተለያዩ ሊንኮች ዲስክሪፕሽን ላይ አለ ሰብስክራይብ ኮሜንት ላይክ ማድረግ እንዳትረሱ ከወደዳችሁት እንደዚህ አይነት ሐሳቦች ላይ ኢንትረስትድ ለሆኑ ወዳጅ ጓደኞቻችሁ ሼር አድርጉላቸው በጣም ነው የማመሰግነው ከናንተ ጋር ነበርኩት አዲስ አደፋር ነበርኩ መልካም ጊዜ